ጀነራሉ ከአገር መኮብለላቸው ከመሸ የወጣው መረጃ አረጋገጠ። ጀነራሉ ኮብልለው አሜሪካ መግባታቸው እየተሰማ ሲሆን የቋጠሩትን ሚስጥር ይዘው አሜሪካ መግባታቸው እያነጋገረ ይገኛል። በህወሓትና በፌደራል መንግስቱ መካከል እየተባባሰው ውጥረት ባየለበት በዚህ ወቅት የጀነራሉ ከአገር ወጥቶ መኮብለል በርካታ ጉዳዮች እንዲነሱ አድርጓል። ለመሆኑ ከአገር የኮበለሉት ጀነራል ማን ናቸው? ጉዳዩን በዝርዝር የምናስደምጣቸው ይሆናል። ከፍተኛ ወታደራዊ እንቅስቃሴ በራያ አላማጣ ግንባር እየተደረገ ይገኛል። ሪፖርተር ጋዜጣ በዛሬው ዕለት ይዞት የወጣው መረጃ እያነጋገረ ይገኛል። ጋዜጣው የአካባቢው ነዋሪዎችን አነጋግሮ ይዞት በወጣው መረጃ በራያ አላማጣ ኮትሮ በተለየ ሁኔታ የህወሓት ወታደሮች እንቅስቃሴና አዲስ የስምሪት አደረጃጀት መኖሩን ይፋ አድርጓል። አሁን ላይ በግልጽ ወታደራዊ ስምሪት እየተሰጠ መሆኑን ነዋሪዎቹ ማንነታቸውን ሰጥተው በትግራይ ያንዣበበውን የጦርነት ድባብ ተከትሎም በራያ አላማጣና ዙሪያው በሚገኙ ወረዳዎች ከዚህ ቀደም ባልታየ መልኩ ወታደራዊ እንቅስቃሴዎች እየተደረጉ ስለመሆናቸው ተናግረዋል። በከተማው የሚገኘውና ወራትን የፈጀው የታድሶ ስልጠና ከሰሞኑ መጠናቀቁን የሚገልጹት ነዋሪዎቹ አሁን ላይ ታጣቂዎቹ በግልጽ ወደ አፋርና አማራ ክልል አዋሳኝ ቦታዎች እየተጠጉ እንደሚገኝ ለጋዜጣው ተናግረዋል። ከዚህ ባለፈም ከገጠሩ ክፍል ወታደራዊ ምልመላን የሸሹ ነዋሪዎች ወደ አላማጣ እየገቡ መሆናቸው ሲገለጽ፣ በከተማዋም ከፍተኛ ጫና ተፈጥሯል። ባለፉት ቀናትም የተኩስ ልውውጥ እንደነበር ታውቋል። ተሰሙታላችሁ። በአማራ ክልል ሰሜን ወሎ በዛሬው ዕለት የደረሰው አሰቃቂ አደጋ እጅግ ልብ ሰባሪ ሆኗል። እስካሁን በአደጋው እናትና ልጅን ጨምሮ 31 ሰዎች መሞታቸው የተሰማ ሲሆን በተጨማሪም 31 መንገደኞች ከባድና ቀላል የአካል ጉዳት እንደደረሰባቸው ለማወቅ ተችሏል። በአደጋው ከፍተኛ ጉዳት የደረሰባቸው ሰዎች በመኖራቸውም የሟቾች ቁጥር ሊጨምር ይችላል ተብሏል። ታዳምጡታላችሁ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በደቡብ አፍሪካ የሚኖሩ ኢትዮጵያውያን ለምን ይገደላሉ በማለታቸው ተቃውሞና ትችት ተነሳባቸው። ዶክተር ቴድሮስ ደቡብ አፍሪካ ውስጥ በተገደሉ ኢትዮጵያውያን ዙሪያ በሰጡት አስተያየት የሀገሪቱ መንግስት ደስተኛ አለመሆኑን ቢቢሲ ዘግቧል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ለምሽት የተደመጡ መረጃዎችን አጠናቅረን መተናል። ተለመደው ቪዲዮ ላይክ አድርጋችሁ በመጀመር አብራችሁን ቆዩ። አሁን ወደ ዝርዝሮቹ እናመራለን። በካዛንቺስ ሴቶች አደባባይ ማስረከባችንና በእንግሊዝ ኤምባሲ ሽያጭ ማጠናቀቃችን ይታወቃል። አሁን ደግሞ ቡልጋሪያ ላይ አፓርትመንትና የንግድ ሱቆችን ይዘን መተናል። ከባለ 1 መኝታ 81 ካሬ እስከ ባለ 3 መኝታ 182 ካሬ በካሬ ዋጋ 89000 ብር እንዲሁም የንግድ ሱቆቻችንን ከ20 ካሬ ጀምሮ በ10% ቅድመ ክፍያ እስከ 25% ቅናሽ አድርገን ከ50% የባንክ ብድር ጋር አመቻችተን እየጠበቅነዎት ነው። ያስታውሱ፣ ይህን ዋጋ ለመጀመሪያዎቹ 10 ደንበኞቻችን ብቻ ያወጣነው ነው። ለበለጠ መረጃ ታች ባለው ስልክ ይደውሉልን። ጀነራሉ ከአገር መኮብለላቸው ተሰማ። አሜሪካም ገብተዋል። ከአዲስ አበባ እስከ መቀሌ የቋጠሩትን ሚስጥር ይዘው አሜሪካ የገቡት ጀነራል ከዛሬ ነገ ጉድ ይዘረግፋሉም ተብሎ እየተጠበቀ ነው። በህወሓትና በፌደራል መንግስቱ መካከል እየተባባሰው ውጥረት ባየለበት በዚህ ወቅት በመኮብለላቸውም ካሉበት አሜሪካ አማላጭ እንደተላከባቸው የመረጃ ምንጮች ዘግበዋል። ወደ አሜሪካ የኮበለሉት ህወሓት ከሚመካባቸው ቁንጮ ወታደራዊ አመራሮች መካከል አንዱ የሆኑት ጀነራል ተክላይ አሸብር ወዲ አሸብር ናቸው። ጀነራሉ ለወራት ከጠፉ በኋላ አሜሪካ መግባታቸው የተሰማውም በሰሜን ኢትዮጵያ አዲስ ጦርነት ይቀሰቀሳል እንዲሁም ህወሓት ደግሞ ጦርነት ይከፍታል በሚል እየተጠበቀ ባለበት ሰዓት ነው። ወዲ አሸብር ወደ አሜሪካ የኮበለሉት ወደ ጦርነት መመለስ አለብን ካሉ ከህወሓት አመራሮች ጋር ተጋጭተው ነውም ተብሏል። ጀነራሉ ትግራይ ወደ ዳግም ጦርነት መግባት የለባትም ከሚሉት መካከል በመሰለፋቸው ከደብረጽዮን ቡድን ጋር ከፍተኛ የውስጥ ፍጥጫ ውስጥ ገብተው እንደነበር ነው ለጉዳዩ ቅርበት ያላቸው ምንጮች የዘገቡት። ጀነራሉ አሜሪካ የገቡበት ጊዜ በውል ባይገለጽም በአሁኑ ወቅት ከቤተሰቦቻቸው ጋር ኑሯቸውን በዚያው ሀገር አድርጓል የሚሉ መረጃዎች ግን ወጥተዋል። የህወሓቱን ወታደራዊ ሚስጥሮች ይዘው ወደ አሜሪካ የኮበለሉት ወዲ አሸብር ለጦርነት ዝግጅት እያደረገ ነው በሚባልለት በነ ደብረጽዮን ቡድን የሽምግልና አማላጅ እንደተላከባቸው ነው የተነገረው። በተፈጠረው መከፋፈል የተወሰኑ ጀነራሎች ከጊዜ ወደ ጊዜ ከትግራይ እየወጡ አዲስ አበባ ሲገቡ እንደነበር ይታወሳል። እስከ መታሰር የዘለቁ ጀነራሎች አዲስ አበባ ከገቡ በኋላ አፋር ክልል የሚንቀሳቀሰውን የሐራ መሬት ታጣቂ ኃይል ተቀላቅለው እየመሩ ስለመሆናቸውም ይታወቃል። ወዲ አሸብር ግን ወደ አፋር በረሃ መውረድንም ይሁን አዲስ አበባ መክተምን አልፈለጉም ነው የተባለው። ጀነራሉ አስቀድሞ በቤተሰቦቻቸው በኩል አሜሪካ ባደላደሉት ምቹ ሁኔታ ጠቅልለው መኮብለላቸውን ነው በቅርበት የሚያውቋቸው ሰዎች መረጃዎችን ያሰራጩት። ጀነራሉ ከ2 ዓመት ገደማ በፊት በፕሪቶሪያው ስምምነት ብልጽግናን ብቻውን ፀሐይ ላይ አስጥተናል በሚለው ንግግራቸው ነው የሚታወሱ።
የጠቀሱት። በወቅቱ ጀነራሉ ባደረጉት ንግግር የፕሪቶሪያ ውል ለኛ ትልቅ እድል ይዞልን ነው የመጣው። ትላንት አብረው ሆነን የወጉን ጠላቶቻችን ዛሬ እርስ በርሳቸው እየተዋጉ ነው የሚል ንግግር ነበር ያደረጉት። ህወሓትና የፌዴራል መንግስት በተዋጉበት የሁለት ዓመት ጦርነት ከመንግስት ጎን ተሰልፈው የነበሩት የፋኖ ኃይሎችና ሻቢያ ዞረው ጠላት መሆናቸውን ለህወሓት ፌሽታ መፍጠሩን በይፋ የተናገሩት እኚህ ጀነራል ናቸው። በፕሪቶሪያው ስምምነት ማግስት በመንግስትና በፋኖ መካከል ግጭት ተቀስቅሶ ዛሬም ድረስ መቀጠሉ የሚታወቅ ሲሆን በኢትዮ ኤርትራ መካከልም ከፍተኛ ውጥረት ነው ያለው። ትላንት ተሰብስበው ሲወጉን የነበሩት ኃይሎች ከፕሪቶሪያ ውል በኋላ እርስ በርስ እየተዋጉ ነው፣ ሌሎች ደግሞ ማዶ ለማዶ ሆነው ተኮራርፈዋል ማለታቸውም አይዘነጋም። ጀነራሉ በወቅቱ ባደረጉት ንግግር የፕሪቶሪያ ስምምነት ትላልቅ ኃይሎችን ከፋፍሎ እኛ በመሃል የተወሰነም ቢሆን ሰላም እንድናገኝ አቅም እንድንሰበስብና ትንፋሽ እንድንሰበስብ ረድቶናል በማለት የጦርነት ዝግጅቱ የቆየ ስለመሆኑም ጠቁመው ነበር። የጤና ሚኒስቴሩ ዶክተር ቴድሮስ አድሃኖም ደቡብ አፍሪካ ውስጥ በተገደለ ኢትዮጵያዊ ጉዳይ የሰጡት አስተያየት ውዝግብ አስነስቷል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ደቡብ አፍሪካ ውስጥ በተገደሉ ኢትዮጵያውያንና ሞዛምቢካውያን ጉዳይ የሰጡት አስተያየት የአገሪቱ መንግስት ደስተኛ እንዳልሆነ ቢቢሲ ዘግቧል። ዶክተር ቴድሮስ እሁድ ዕለት በደቡብ አፍሪካ ውስጥ ሌላ ዙር መጤ የጠል ጥቃት እያገረሸ መሆኑን ጠቅሰው ድርጊቱ አገሪቱ ለነጻነት ያደረገችውን ትግል የሚክድ አሳዛኝ ድርጊት ነው በማለት ገልጸውት ነበር። ዋና ዳይሬክተሩ በደቡብ አፍሪካ ውስጥ በሚፈጸሙ መጤ የጠል ጥቃቶች የሰው ህይወት በአጭሩ እየተቀጨ መሆኑን በመግለጽ በቅርቡ የሞቱ ኢትዮጵያውያንና ሞዛምቢካውያን ዜጎችን በምሳሌነትም ጠቅሰዋል። ይህንንም ተከትሎ የደቡብ አፍሪካ ባለስልጣናት የዋና ዳይሬክተሩ አስተያየት ትክክል አለመሆኑን ጠቅሰው በአገሪቱ ውስጥ ተፈጥሯል ስለሚባለው መጤ የጠል ጥቃት ትክክለኛና አስተማማኝ መረጃን ለዓለም ጤና ድርጅት ለማስረዳት እንደሚፈልጉ ገልጸዋል። ዓለም አቀፍ ግንኙነትና ትብብር መስሪያ ቤት የሚባለው የደቡብ አፍሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ ለቢቢሲ እንደተናገሩት ዶክተር ቴድሮስ የጠቀሷቸው የውጭ ዜጎች ህይወት በማለፉ እንደሚያዝኑ በመግለጽ ምክንያቱ ግን መጤ የጠል ጥቃት እንዳልሆነ አስተባብሏል። ባለስልጣናት ለኢትዮጵያዊና ለሞዛምቢካዊ ሞት ምክንያቱ የመጤ የጠል ጥቃት አለመሆኑን ከመግለጻቸው በተጨማሪ የኢትዮጵያዊ ሞት ከተደራጀ ወንጀል ጋር እንደሚያያዝ፣ የሞዛምቢካውያን ሞት ደግሞ ምርመራ እየተደረገበት እንደሆነ አሳውቀዋል። ባለፉት ሳምንታት ደቡብ አፍሪካ ውስጥ የጸረ አፍሪካውያን ስደተኞች ስሜት በይፋና በተዘዋዋሪ ሲንጸባረቅ ቆይቷል። መንግስት ህጋዊ ያልሆኑ ስደተኞች እንዲቆጣጠር የሚጠይቁ በርካታ የተቃውሞ ሰልፎች በመላ አገሪቱም ተካሂደዋል። በተጨማሪም በውጭ ዜጎች ላይ ያነጣጠሩ ጥቃቶችን የሚያመለክቱ ዘገባዎች ሲወጡ የቆዩ ሲሆን ነገር ግን ከእነዚህ ጥቃቶች ጋር በተያያዘ ዝርዝር መረጃዎችና ቁጥሮች ከመንግስት እስካሁን አልተሰጡም። መንግስት በህገወጥ ስደተኞች ላይ እርምጃ እየወሰደ መሆኑንና ዜጎች ህግን በእጃቸው በማስገባት ምንም አይነት እርምጃን እንዳይወስዱ ሲያስጠነቅቅም ነው የከረመው። የዜጎቻቸው ደህንነት ያሰጋቸው ጋናንና ናይጄሪያን የመሳሰሉ ሀገራት ፍላጎቱ ያላቸውን ዜጎች ከደቡብ አፍሪካ ማስወጣት እንደጀመሩም የሚታወቅ ጉዳይ ነው። በመጨረሻም በዛሬው ዕለት በሰሜን ወሎ የደረሰው አሰቃቂ የመኪና አደጋ የበርካቶችን ልብ የሰበረ አሳዛኝ ክስተት ሆኗል። በአማራ ክልል ኮምቦልቻ ከተማ በደረሰ የትራፊክ አደጋ እናትና ልጅን ጨምሮ 31 ሰዎች ሞተዋል። 64 ሰዎችን አሳፍሮ ከደሴ ተነስቶ ወደ አዲስ አበባ ሲጓዝ የነበረው አውቶቡስ በኮምቦልቻ ከተማ ሀረጎ በሚባል ስፍራ ባጋጠመው አደጋ ነው የሰዎች ህይወት የጠፋው። በአደጋው ህይወታቸው ከጠፋው መንገደኞች በተጨማሪ ሌሎች ተሳፋሪዎች ላይም ከባድና ቀላል ጉዳት መድረሱን የኮምቦልቻ ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር ጌታቸው ሙሁዬ ለቢቢሲ ተናግሯል። በዛሬው ዕለት ከጠዋቱ 12 ሰዓት ላይ የተነሳው የህዝብ ማመላለሻ አውቶቡስ በጉዞ ላይ ሳለ 100 ሜትር በላይ ጥልቀት ካለው ገደል ውስጥ በመግባቱ ነው አሰቃቂው አደጋ የደረሰው። ህይወታቸው ካለፈ 31 ተሳፋሪዎች በተጨማሪ 33 መንገደኞች ከባድና ቀላል የአካል ጉዳት እንደደረሰባቸው በኮምቦልቻና ደሴ ሪፈራል ሆስፒታሎች በሕክምና ላይ እንደሚገኙ የፖሊስ አዛዡ ተናግሯል። በአደጋው ከፍተኛ ጉዳት የደረሰባቸው ሰዎች በመኖራቸው የሟቾች ቁጥር ሊጨምር ይችላል የሚል ስጋትን ፈጥሯል። በትራፊክ አደጋው ምክንያት የሞቱት 11 ወንዶችና 20 ሴቶች መሆናቸውን ኮማንደር ጌታቸው ገልጸው ከሟቾች መካከል እናትና ልጅን ጨምሮ አብዛኞቹ ሴቶች ናቸው። የህዝብ ማመላለሻ አውቶቡሱ አሽከርካሪና ረዳቱም በአደጋው ህይወታቸው አልፏል። ከ30 በላይ ሰዎች ህይወት የጠፋበት የዚህ ከባድ የተሽከርካሪ አደጋ ምክንያት ለማወቅ ፖሊስ ምርመራ እያደረገ ነው። አደጋው የደረሰበት ስፍራ ጠመዝማዛ ከመሆኑ ጋር ተያይዞ ከዚህ ቀደም በተደጋጋሚ አደጋ የሚከሰትበት
የሚደርስበት ስፍራ ስለመሆኑም ኮማንደር ጌታቸው ይናገራሉ። ቦታው ለአደጋ ተጋላጭ ከመሆኑ የተነሳ ፖሊስ ለአሽከርካሪዎች የጥንቃቄ መልእክት በማዘጋጀት በጥንቃቄ እንዲያሽከረክሩ ግንዛቤ የመፍጠር ጥረት መደረጉንም ገልጸዋል። ከዚህ ቀደም የደረሱ አደጋዎች ከጥንቃቄ ጉድለት፣ ጠጥቶ ከመንዳትና ጫት ቅሞ ከማሽከርከር ጋር የተያዙ ስለመሆናቸው ይጠቅሱና የአሽከርካሪዎች እንዘላልነትና ተሽከርካሪዎችን በየጊዜው ጥገናና እድሳት ያለማድረግ ችግር እያስከተለ ነው ሲሉም መንስኤውን ይናገራሉ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለአሁን የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።